እንኳን ደስ አላችሁ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እዚህ የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ ሁሌም በእውነት በዚህ ቻላለችም በዚች በመኪና ሰተሽ ሳካም ባይሳካም እንገዛዋለን መኪናውን ብላ ነበር። ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ጋሼ እንዴት ነው እና ይዘናት ተጠርግ እንበል እስኪ ሐሳባቸው ከመቀየራቸው በፊት ስማይል ድንታ ሳይኖር እንደዚህ ከተሰጠ ካላችሁማ ገና ብዙ ታረክ የመኪና ርክክቡ ጨርሰን አሁን መኪናዋን አልችልም እንዳልገጫች የቤት ቻሌንጅ ከማስተር አብነት ጋር ሆኜ ጀምራለሁ። እንግዲህ ጋሽ ለዘማሪ ገብረ ዮሐንስ ደግሞ እንግዲህ ቃል የተገባለትን መኪና በትላንት ነው ተሸልሟል ማለት ነው። እስኪ እናያቸው እነሱ ቪዲዮዎች። ዋው ዳም የበደልኩኝ የሞትከው አንተ የዳንኩት እኔ ወሰን የለውም። ሰላም ጋይስ፣ ዛሬ እንዳያችሁት እንግዲህ በጣም ትልቅ ቀን ነበረ። ዘማሪ ገብረ ዮሐንስ መኪናው ተረክቧል። በጣም ደስ የሚል ቀን ነበረ። ይሄ ደግሞ ስጦታ በጣም የሚያምር ስጦታ የተሰጠኝ ከናቲ ዋቢ ወንድሜ ቴንክ ዩ ሶ ማች። በጣም ደስ የሚሉ ስጦታዎች ዛሬ ተቀብያለሁ። እውነት ከሁሉም በላይ ይህ እውነት ቃላት የለኝም። ማርያም ቤቴ ሁሉ እንደምት ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም እችን ምድር ይባርክልን። ስለምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በዚህ የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ ሁሌም በእውነት በዚህ ቻላለችም በዚች በመኪና ሰተሽ በጣም ደስ ብሎኛል። ምንም ማድረግ አይደለም ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው ማቆም አልቻለም ማለት መመረቅ ይሄ መታደል ነውና እኔ ደስ ብሎኛል። ምንም አይደለም በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። ዋው በርችልኝ አመሰግናለሁ። ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ስላወቁሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። ኦኬ በጣም ደስ ይላል። ሳካም ባይሳካም እንገዛዋለን መኪናውን ብላ ነበር። ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ እንኳን ደስ አላችሁ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ እንኳን ደስ አላችሁ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስ ድምጽ የለም ለገብረ ዮሐንስ ራሱ አላጨበጭባችሁ። በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል። አንዳንድ ስጦታዎች ግን ይለያሉ
እና እግዚአብሔርን የሚያመሰግን ሰው ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። ድምጼ ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ሌሎቹን ለሌሎቹ የሚያበቃ ያድርገን። ሁላችንንም ለሌሎቹ የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ኦኬ እሺ፣ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድን ነው? እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውን እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ እነሱ ግን ሲሉ የነበሩት ማን ሆኖ ነው እሱ በአንድ በውጠጤ እንዴት እነዚህ አንጋፋ አርቲስቶች ይሸለማሉ ምናምን አይነት ስታፍ የሚሉ አይነት ሰዎች እንዴት ይረዳሉ የሚሉ አይነት ሰዎች ነበሩና በጣም የሚያበሽቁ የቀነጨረ አይነት አመለካከት የነበራቸው ሰዎች ነበሩ በሰዓቱ። በጣም የሚያስጠላ ማለት ነው። መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩም በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ነው የጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪውን ሳናካው ሌፍት ኢን ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን። ካስፈለገ እቺ ሰልፍ ድራይቪንግ የሚለው ነገር ደጋግሞታል። በቃ ለገብረ ዮሐንስ ይገባዋል ብለው ጣቶቻቸው ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉም ለማይመስሉም ሁሉ እጅግ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። ሁሉንም አመስግኗል። እንግዲህ ፎሎ ላረጋችሁ ሰዎች ሁላ ማለት ነው። አንድ አይነት እምነት ስላለንም በእምነት ለምንለያይም ሰዎችም ብሎ ነው ያመሰገነው ገብረ ዮሐንስ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም እየሰማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይህችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኦኬ በጣም ደስ ይላል።
በጣም ደስ ይላል። እንግዲህ በዚህ መልኩ ተጠናቋል ማለት ነው። ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ሚያዝያ 19 የዘማሪ ገብረ ዮሐንስ የመኪና ርክክብ እንደምትመለከቱት የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እዚህ በጉጉት እየጠበቁ ያሉት። ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች ይህ ቀን ሃፕን ስላደረጋችሁት ተሳክቶልናል። ዘማሪ ገብረ ዮሐንስም ወደዚህ ይመጣል፣ አሳያቸዋለሁ። ወንድሜ ቫይቡን እስኪ ያሳያቸው ሁሉ አሁን እንግዲህ ለዘማሪ ገብረ ዮሐንስ መኪና ርክክብ የመጡ እንግዶች አስተዋውቃቸዋለሁ። ሌትስ ጎ ሰላም እንበላቸው። ውስጥ ነው ያሉት። በጣም ብዙ ሰው አለ እውነት ለመናገር ግን በተቻለኝ አቅም ሰላም ነው ማለት እሞክራለሁ። ጋሼ እንዴት ነው ጤና? እንዴት ነው? አምሮቦታል። ሁሌም እንዳማረቦት ደህና ነው። ይታባቱ ግዴታ ነው ደሞ ሴቭ አድርጌዋለሁ። እንዴት እንደሚያምር በጣም ደስ ይላል። ገና ታሪክ እንሰራለን። ቦነስታቸው ከአቀባበል ላይ ይታባቱ ትራምፕ እንደዚህ አልተቀበሉት አይደለ? ግዴታ ነው ግዴታ። አረጋሽ ሰላም እንዴት ነሽ? ደህና ነሽ? አለን። እንዴት ነው ታዲያ ፋሚሊ ምናምን ልጆቹ ትምህርት ቤት ናቸው። ፈተና ነበር እውነት ዛሬ? ኦኬ በቃ አሜዚንግ ሚክሰር ስታር ይኸው ሰላም ብሏቸው እስኪ ቲክቶካችን ሉል በሚሉት ተገናኝተናል። ጋሽ ሰለሞን ናፒ ማለት የስ ቦታ ተዘጋጅቶልታል። እንቀመጣለን ይነግሮታል። እሺ አባቴ እሺ አለው። እሺ ነው አባ ቴንክ ዩ እሺ ቴንክ ዩ። አሁን እንግዲህ ወደሚቀጥለው ሰው እንሄዳለን። ሰላም ነው። የት እና የት ያለች ነው? ሃይ ናት። ንቀረው ፍርሽ ምንድነው? ፍርሽ ምን አውቃለሁ። እናት እንዴት ነሽ? ደህና ነሽ? ፍርሽ እንግዲህ ዛሬ ምንድነው የምትወጪው? ምን ገዝልሽ እንዴ? አዲስ በጣም እኮ ነው ደስ ያለኝ እኔ ነግሮኛል አቶ ብርሃኑ። አዎ የኔ እናት እንኳን ደስ አለሽ። እሺ አምሮብሻል። አንቺ ግን በቦርሳ ይዛው ነው የምተነፍስበትን ምናምን። ዋው የኔ አንረሳም። የኔ እግዚአብሔርን ይሄ ሁላ ነገር የሆነው በአዶናይ ምክንያት ነውና ይሄን ሁላ ነገር መርሳት የለብንም ጋይስ። አረ እሺ እንዴት ነው እንትን እውነት? ኦኬ ውፍረቱ ምንድነው? በደህና ነው ወይስ በጥሩ ነው? እና ይሄን ሁላ ነገር ያደረገ ሰው ማለት ነው እግዚአብሔርን ለዛሽ ልጅ ደግሞ የሚገባትን ነገር እንድትከለከል አዶናይ ምክንያት ይሆናል የሚል ሀሳብ በፍጹም የለኝም እኔ እውነቱን ለመናገር ማለት ነውና አዶኒ ምላሽ ብቻ ስጥ። የምር ብዙ አድናቂዎች ወዳጆች ይሄን ነገር ይጠብቁታል። አንተን እየወደዱ ለልጅቷ ደግሞ የሚገባትን ነገር እንድታገኝ የሚፈልጉ በጣም ብዙ ሰዎች አሉ። ገብተዋል አይደለ? ስለዚህ ፕሊስ ለእነሱ ስትል ምላሽ መስጠት አለብህ። ለምን ስም እንዲጠፋ መፍቀድ የለብም በዚህ መንገድ ማለት ነው። ሙሽራ ነው የምታስመስላት መኪና እኮ በኋላ አቋች ደግሞ እዚህ ጋር መቀመጥ አይ ነው እናወጣታለን በኋላ አሁን ወይም በጥሰናት እናስገባታለን ከመንዳታችን በፊት ችግር የለም። በጣም እንደው እቺ ነው ይሄ ምን ተራሳው ይላል እንዴ በጣም ለትራስ ትሆናለች። ሙቾት ይኸው መሀሏ ነው እዚህ ጋር ያዘት እንጂ ኧረ ለመተኛት እንደዚህ ትራስ ያስፈልጋል። በጣም ሙቾት ይቀልዳል ገብረያንስ እሺ እና ይዘናት ተጠርግ እንበል እስኪ ሐሳባቸው ከመቀየራቸው በፊት ስማይል ዴንታል ተቀየራላችሁ ወይስ አትቀየራ እና ያለን ትላለች። አይገርምሽ በጣም ለካ አንተ ይሄ ነው እናትህ እኔ ደግሞ ታውቃለህ ሳይኖር እንደዚህ ከተሰጠ ካላችሁማ ገና ብዙ ታረጋላችሁ። ከዚህ ደግሞ እንዲህ ከሆነ ምን ማለት ነው? ሳይኖር በደንብ አላችሁ እንጂ ስላላቸውማ ነው የሶስት ነጥብ ምናምን ሚሊዮን መኪና የሰጡክ እንዴ ሳይኖር ቢኖራችሁና በደንብ ቤትም ትሰጡኝ ነበር ነው ገብረያንስ። በጣም ስለሚሰጥ ገና ልባችሁን ገና እናያለን። ለአሁኑ ግን የመኪና ርክክቡ ጨርሰን አሁን መኪናዋን ይዘናት ልንወጣ ነው። ተከናወነ። ስለ ሁሉም እግዚአብሔር የተመሰገነ ይሁን። አሜን ገና በደንብ ዝገዛክ መጥተለክ መራራ አይና በደንብ بسفير فتنة ناين يا بات نا فوتو يعني سوان توكي وندمو لك عارف انت قرمش انت لي هو يقول عرف بدل ما ساين بدل كذا من ورا نبرو ادي قرما قيش يو ليبريوان يازات قبل شيء يا ماكينه ركب ጋይስ አሁን መኪናው ልናበራት ነው ይሄ ብሬክ አሁን ፍሬን ተጭኛለሁ። ኦኬ ከዛ አሁን ላይት አለው እዚህ ጋር ደስ የሚለው ነገር ኦኬ BYD ምርት ሆነ BYD ነው። አሁን ይሄ
አርኖ እስኪ አንዴ ቦታው አልችልም እንዳልገጫች ጋይስ እንዳትፈጃቸው እንቀሳቀሰች ተስፋላት ብቻ እንዴ ምቾትም አላት እንጂ ምቾትም አላት በስማ ፀሐይ እንግዲህ ፀሐይ ንፋስ ቻው እንዴ ክላክስ አድርግላችሁ ወዮ ጋይስ ደስ ብሎናል እንግዲህ ዘማሪ ገብረ ዮሐንስ መኪናው ተረክቦ ይዘናት እየሄድን ነው በድራይቨር አዶናይ በተሳፋሪ ገብረ ዮሐንስ ሆነን እየሞከርናት እየነደናት ነው እኔም ከዚህ በኋላ ከጥቂት ወራት በኋላ ሰልፍ ድራይቭ ነው ማስገጥምላት ነው ለሰልፍ ድራይቭ አዲስ ሌላ ቻሌንጅ እና ዘበ ለታ አባቱ ምቾቱ አልነግርህ አልችልም የሚደርስብን ውሃ አይደለ ገብርሽኔ አባት የሁለት ወር ቻሌንጅ ተጠናቆ ሰዓት መኪና ውስጥ ተገኝተናል መኪናው ለባለቤቱ ገብታለች በጣም እንበላይ ታባቱ ቀበቶ ሰር ደስ ይላል በጣም ደስ ብሎታል ገብረ ዮሐንስ የቤት ቻሌንጅ ከማስተር አብነት ጋር ሆኜ ጀምራለሁ በቅርቡ አዲስ ቻሌንጅ ጠብቁ ደጋግ ካምፓኒዎች ካላችሁ መሴጅ ጻፉልን ትልቅ ታሪክ እንስራ እስኪ ወዳችኋለሁ በጣም ደርሰን ዩተርን አድርገን እንመጣለን እሺ ናፒ ዳም ቀጣይ ቤትም ይቀጥላል እየተባለ ነው ለገብረ ዮሐንስ ምን ተላላችሁ ከዚህ ሆነ ቀረጻ እንመጣለን በዚህም ይሄ ከባድ ይመስለኛል ከማስተር አብነት ጋር በመሆን ያለው እስኪ ለማሳካት ግን ትንሽ ከባድ ይመስለኛል ተጣፋችሁ ሁሉ እናመሰግናለን እግዚአብሔር ይስጥልን እንግዲህ በጣም ደስ ይላል አይደል በመጨረሻም እንግዲህ አዶናይ ቃሉን አክብሮ ለገብረ ዮሐንስ የታሰበው ቃል የተገባለት የመኪና ሽልማት ተሰጥቷል ማለት ነው በጣም ደስ በሚል ሁኔታ በዚህ መልኩ ተጠናቋል ማለት ነው በጣም ደስ ብሎኛል አዶናይም ቃልን ስላስከበርክና እስማኤል ዴንታል ክሊኒክም መኪናውን ለገብረ ዮሐንስ ለዘማሪ ገብረ ዮሐንስ በመሰጠቱ በጣም ደስ ብሎኛል ትንሽ ስለዘገየ ብዙ ቅሬታዎች ነበሩና ያን ስላስተነፈሳችሁ በጣም ደስ ብሎኛል ይሄ በእንዲህ እንዳለ ግን አንድ ልጅ አለችና 1 ሚሊዮን ብር ምናምን ተብላ አዶናይን ማስተዋወቂያውን የሰራውና ለሷ ልጅ የሆነ ሞተር ሰምበዲ ሞተር የሚባል እኔ ጋር ደርሷል 100 ሺህ ብር ሰጥተዋት ነው የተገላገሏትና አዶናይ ተከታትለ 900 ሺህ ብሩን እንዲሰጧት ማድረግ አለብህ ማለት ነው ያ ካንተ ጋር የተያያዘ ነገር ምንም መካከዳ እንችልምና ምንም በወድም ምንም ብልም ምንም ላድና አልችልም እውነታው ስለሆነ እኔ መረጃው ሲደርሰኝ አንተ አሜሪካ ስለነበርክ እስከ አሜሪካ ስትመለስ ነገሮች ይስተካከላሉ ብዬ ስላሰብኩኝ ልጅቷ እውነት አላት ምንም ያከራከር ነገር የለውም 1 ሚሊዮን ነበር የሚገባት 100 ሺህ ብር ሰጥተዋታል 900 ሺህ ብር ይቀራቸዋልና አዶናይ በነካጅ ዘማሪ ገብረ ዮሐንስ ባስጨረሳችሁ ሁኔታ ለዚህ ልጅንም አናግራችሁ ነገሩን ሶልቭ አድርጉት ልጅቷ እውነት ሰላላት ማለት ነው እና ዛሬ ብቻ ለምንድን ነው ዝም የተባለው ነው ያልገባኝም እግዚአብሔርን አዶኒስ በዚህ ጉዳይ ለምንድን ነው ዝም ያልከው እውነቱን ለመናገር ማለት ነው አልገባኝም ባለፈው ምንም ተናግሬያለሁ እውነቱን ለመናገር ቆይቷል ቪዲዮ ሰርቻለሁና ለስሙ ጥሩ አይደለም እውነቱን ለመናገር በጣም ነው የሚያስጠላው ማለት ነው እንደዚህ ለፍቶ የገነባው ስም ላይ በጣም እንደ ምክርም ምናምን አድርጌ እኔ ባለፈውም ተናግሬያለሁ ለራሱ ማለት ነው ለሱ ከማሰብ ተናግሬያለሁ እንደዚህ አይነት ሰዎች ያልኩት ነገር ነው ብዙ ሰዎች እየተነሱበት ነው ያለው ገብቷቸዋል አይደል ዝምታ መመረጥ የለበትም እሱ የማያገናኘው ከሆነ ደግሞ እኔ ከዚህ ነገር ጋር አያገናኘኝም ብሎ ምላሽ መስጠት አለበት ቀጥታ ማለት ነው አሁንም ግን የአብሪ ሞተርስ እያስተዋወቀ ነው ያለው በሲድሮ በኩል የአብሪ ሞተርስን የፕሮሞት እያደረገላቸው ነው ያለው አዶናይና ልክ ነው ያለው ሰውየው እና የልጅቷ ገንዘብ ለምንድን ነው ቀልጦ የሚቀረው ነው አልገባኝም እሷ የተሳሳተችው ነገር ካለም እንዴት ነው ካላሸነፈችም እኮ ወጥቶ መናገር ነው ወይ ደግሞ እኔ አይመለከተኝም ከሆነም ደግሞ አይመለከተኝም ብሎ መናገር አለበት እውነቱን ለመናገር ማለት ነው እንደዛ ነው ማድረግ ያለበት እኔ አይመለከተኝም ከዚህ ነገር ውስጥ እኔ የለውበትም የሚመለከተው አብሪ ሞተርስ ነው እነሱን ጠይቁ ከኔ ጋር ስማት የኔን ስማት ትጥቁ እዚህ ጋር ምናምን ብሎ መናገር እኮ ነው ገብታችኋል አይደል ማገናኘ ከሆነ ምክንያት ጠቅሶ መናገር ልጅቷ አለኝ ያለችውን ማስረጃ ይዛ ወጣለች ገብታችኋል አይደል የፈለገ አዶናይን በሌላ ነገር በወደው አዶናይን በሌላ ነገር ብናደንቀው ምናምን እውነት ከሆነ እውነት ነው ገብቷችኋል አይደል ይሄ አሁንም ቢሆን አዶናይ አጭበርባሪ ነው አዶናይ እንትን ነው እያልኩኝ አይደለም እኔ እንትን መባል አለበት በቃ ክሊር ማድረግ አለበት ወጥቶ ማለት ነው ለምን ዝምታን ይመርጣል በእንደዚህ አይነት ደረጃ ስሙ እየጠፋ ለምን ዝም ይላል አልገባኝም አይኖ ብዙ እኔ እየገባኝ እንዳለው ከሆነ አው
ብዙ የምትከላከሉለት ሰዎች ስላላችሁ ምናምን ነገር ነው። ኮመንት ላይ ምናምን እንደዚህ አይነት ሰዎች ወጥተው ቪዲዮ በሰሩ ቁጥር አዶናይን በብዙ ሰው ስለሚወደድ አብዛኛው ሰው ምናምን ነገር ከታች ኮመንት ላይ ምናምን እዚህ ኮመንት ላይ ትጽፋላችሁ አውቃለሁ። እኔ ምንም ብትሉ አይመለከተኝም። እናንተ ስለ እንድትወዱኝ ብዬ አይደለም አዶናይን የወደድኩት አዶናይን ያደነኩትኝ እናንተ እንድትወዱኝ ብዬ አይደለም። ዛሬም ደግሞ መቃወም ባለብኝ ሰዓት እቃወማለሁ። የምቃወመው ፐርሰናሊቲውን አዶናይን አይደለም። እንደዚህ አይነት ስህተት ሲሰራ ስህተት ሲኖር ስህተት ነው ማለት አለብን። ገብቷችኋል አይደለ? ማንም እንዲወደኝ ብዬ አይደለም እንትን እምለው ግን በቃ ዝም ማለት የለበትም ነው። በቃ እንደዚህ አይነት ኬዝ ላይ በፍጹም ዝም ሊል አይገባም። በፍጹም ማለት ነው። እግዚአብሔርን እንዴ ለራሱ ስም ማሰብ አለበት። በቃ እንዴ ብያለሁ እኮ እኔ ያሉት እኔ መጀመሪያው ሰው እንዳሉን ነው ቪዲዮ በመስራት ገብቷችኋል አይደል? እኔ ተናግሬያለሁ። ቀድሜ 2-3 ቪዲዮ ሰርቻለሁ ከዚህም በፊት ማለት ነው። እንደዚህ አይነት ሰዎች ይነሱበታል። የሚወዱት ሰዎች እንትን ይሉበታል። በጣም ገብቷችኋል። ለስኬቱም ጥሩ አይደለም። አሁን እሱ እየሄደበት ያለው መንገድ በጣም ጥሩ ነው ምናምንና ያንን ያደናቅፍበታልና ክሊር እያደረገ መሄድ አለበት። በቃ እንደዚህ ለሱ 900,000 ብር 1 ሚሊዮን ብር ምንም ማለት አይደለም። እውነቱን ለመናገር ገብቷችኋል። ለሰው ሲረዳ እኮ የነበረ ሰው ነው። 1 ሚሊዮን ብር ለኛ ነው ብዙ። ገብቷችኋል አይደለ? ብቻ ተረድታችሁኛል። ደግሞ ትክክለኛው ደግሞ ተጠያቂ በዚህ ጉዳይ እሱ አይደለም እና ወሬ ምንድነው እሱን ተጠያቂ ሲያደርጉት ለምን ዝም ይላል ነው። ገብቷችኋል አባባሌ? ቀጥታ እሱን ነው ተጠያቂ እያደረጉት ያሉትና ወይ የማይመለከተው ከሆነ ለምን አይመለከተኝም አይልም። እሱ ነው የኔ ጥያቄ። ለብዙ ነገሮች ምላሽ ሲሰጥ እኮ እያየን ነበር ከዚህ በፊት አይደለ? ከዚህ በፊት ለእያንዳንዱ ትዝ ካላችሁ ሰይፉ የሆነ ነገር ሲለው ቀጥታ በንጋታው እየወጣ ነበር ምላሽ ሲሰጥ የነበረው። የሆነ ሰው እንደዚህ የሆነ ነገር ሲለው ቀጥታ እየወጣ ነበር ምላሽ ሲሰጥ የነበረው። በዚህ ያክል ደረጃ ደግሞ በማስረጃ መተው ሰው በትልቅ ደረጃ የሱን ስም ሲያጠፉበት ዝም ማለት አለብህ ብዬ እኔ አላምንም። አሁንም ወጥተህ የማይመለከትህ ከሆነ አዶኒ አይመለከተኝም በል። ገብቶሃል አይደለ? ጥሩ አይደለም። በቃ ለራስህም ጥሩ አይደለም ባይነኝ ነኝ። ያን ነው የምለው። እኔ ብዙ ነገር ልትሉ ትችላላችሁ። እንግዲህ እኔ ወደዳችሁኝም ጠላችሁኝም እኔ ከእውነት ጎን ነው የምቆመው። ጋይስ እንደዚሁ መቀጠል ትችላላችሁ። አሁንም ይሄ ነገር እንትን ማለቱ አዶናይን ከማድነቅ አዶናይን ከመውደድ እኔ አያግደኝም። እውነቱን ለመናገር እንደ ምክር ነው፣ እንደ ወንድም ግን አሁንም እነግረዋለሁ። ገባችሁ አይደለ? ሰው እንዲወደኝ ሰው እንዲጠላኝ ብዬ አይደለም እንትን እምለው። እስከሰራው ድረስ ግን ሚዲያ ላይ እስካለው ድረስ አትሊስት እውነታውን ማውራት አለብኝ። ህሊና አይፈቅድልኝም ለእኔ ማለት ነው። እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖቹን ይመስላሉ። በቀጣይም እንደዚሁ ደግሞ ወቅታዊና ትሬኒንግ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ